ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬ ደግሞ አማርኛ ፊደላትን በእንግሊዘኛ እንዴት ማንበብ እንችላለን ለሚለው ይዤላችሁ መጥቻለሁ ማለት ነው። አማርኛ ፊደላትን እንዴት ነው በእንግሊዘኛ ማንበብ የምንችለው? እንዲሁም እንግሊዘኛ ማንበብ የቻላችሁ አማርኛ ፊደላትን ማንበብ ለተቸገራችሁ ለእናንተ በእንግሊዘኛ ይዤላችሁ መጥቻለሁ ማለት ነው። ከጎን ለጎን ያ ማለት ከስራቸው እያንዳንዳቸው ፊደላት ከስር በእንግሊዘኛ ጽፌላችኋለሁ። አማርኛ በጣም መለየት በጣም የምትቸገሩ ካላችሁ አማርኛዎችን ለመለየት በጣም የምትቸገሩ ካላችሁ እንግሊዘኛውን እያነበባችሁ በቀላሉ መረዳት ትችላላችሁ ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ሀ ሁ ሂ ሃ ሄ ህ ሆ ህ አ ሀ ሀ የሚል ቃል ይመሰርታል ማለት ነው። ህ የምትባለዋን ይችኛዋ ለምሳሌ የአንዳንዳች ፊደላች እንግሊዘኛውን ደግሞ ይችኛዋ ፊደል ህ ትባላለች፣ ይችኛዋ ደግሞ አ ትባላለች ማለት ነው። አሁን ይችኛዋ ህ መባሏን ለማወቅ ከዚህ ጋር መምጣት እንችላለን። ይኸው እዚህ ጋር ህ ነው የምትባለው ማለት ነው። በአማርኛው በዚህኛው መውሰድ ትችላላችሁ። ህና ይችኛዋ ደግሞ አ ትባላለች። በአንድ ላይ ሆነው ሀ የሚለውን ድምፅ ይሰጡናል ማለት ነው። ስለዚህ ሀ ሀ ከዚህ ጋር ደግሞ ህ ኡ ሁ ሁ የሚል ቃል የሚለውን ስያሜ ይሰጣሉ ማለት ነው። የዚህኛውን ሁ ብዬ ከዚህ ጋርም ሁ እላለሁ ማለት ነው። ከዚህ ጋር ደግሞ ህ ኢ ሂ ሂ ህ አ ሃ ሃ ህ ኤ ሄ ሄ ይሄኛው ያው ራሱን ችሎ ህ ብቻ ነው የሚሆን ማለት ነው። ሌላ አናባቢ አይፈልግም። ህ እንለዋለን ማለት ነው። እዚህ ጋር ደግሞ የመጨረሻው ህ ኦ ሆ ሆ የሚል ቃል የሚለውን ድምፅ ይወክላሉ ማለት ነው። ስለዚህ እስኪ ከላይ ከአማርኛው ከታች ከእንግሊዘኛው እያደረኩ ያነበብኩላችሁ ልሄድ፣ እናንተ ተከተሉኝ። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። በጣም አሪፍ። የለም ቤተሰብ ደግሞ እስክንቆጥር ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። ከዚህ ጋር ደግሞ ሶስተኛ ፊደል ያ ማለት ሐመሯ ማለት ነው።
በድምፅ ያው ተመሳሳይ ነው ከሀሌታ ውሃ ጋር። እንግሊዘኛውም ተመሳሳይ ነው የሚሆነው። ምክንያቱም በድምፅ ተመሳሳይ ስለሆነ እንግሊዘኛ ፊደል በድምፅ ተመሳሳይ የሆኑትን የአማርኛ ፊደላት እንግሊዘኛቸው ተመሳሳይ ነው የምንጠቀመው። ስለዚህ ከሀ እስከ ሆ ያሉት የእንግሊዘኛ ፊደላት የሀሌታ ውሃና የሐመር ውሃ ተመሳሳይ ናቸው። ያው ማየት ትችላላችሁ ማለት ነው። ስለዚህ እኛውን እኔ እጠራላችኋለሁ፣ እናንተም እንደኔ አብራችሁ ትጠራላችሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። አራተኛ ደግሞ መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። አምስተኛ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። አናባባቸው ይህን ይመስላል ማለት ነው። አማርኛ ፊደላት በእንግሊዘኛ እንዴት ይነበባሉ የሚለውን በዚሁ ለመጀመሪያ ጊዜ ዛሬ አንደኛ ደረጃ እንዴት ይነበባሉ የሚለውን ደረጃ አንድ ዛሬ አይተናል ማለት ነው። ነገ ደግሞ ቀጣዮችን ይዤላችሁ እመጣለሁ። መልካም ጊዜ ይሁንላችሁ። መልካም ቆይታ። ቻው